السلام عليكم ورحمة الله وبركاته أحبتي في الله يا الله رحمة يا الله إذنت يا الله بركة بنان تلاي يورديالكو أني وندماتشو سفير زاري بأمارينيا قوانقوا لما استمر بك بيالو እንግዲህ ይሄንን በአማርኛ ለማስተማር ብቅ ያልኩት እንደዚህ በእናንተው አስተያየት የተለያዩ ሰዎች እንደ ያው ሁላችሁም ታቁታላችሁ የተለያዩ ሰዎች ኦሮምኛ የምታስተምረውን ለምን በአማርኛም ለምን አታስተምረንም ብላችሁ ስለጠየቃችሁኝ ለዛ ነው እንግዲህ እኔም በኦሮምኛ ማስተምረውን ለምን በአማርኛም አላስተምርም በማለት ዝግጅቴን ጨርሼ ብቅ ብያለሁ ለሰጣችሁኝ አስተያየት ለሰጣችሁኝ ሐሳብ በጠቅላላ በአላህ ስም እጅግ በጣም አድርጌ ነው የማመሰግናችሁ አላህ ጀዛችሁን ይክፈላችሁ ላለው ሁለተኛ እንግዲህ እንደተለመደው እኔም እንግዲህ ዝግጅቴን ጨርሼን እንደመጣው ሁሉ እናንተም ይሄንን ዩቲዩብ አብረን ለማሳደግ ኢንሻአላህ ቆርጣችሁ መነሳት አለባችሁ ሰብስክራይብ በማድረግ ሼር በማድረግ ወይ ደግሞ ላይክን በማድረግ ላልሰማ በማሰማት ኢንሻአላህ የተለያዩ ትምህርቶችን በዚህ ዩቲዩብ ለመከታተል እናንተም ሌሎችንም በመጋበዝ ኢንሻአላህ በዚህ ዩቲዩብ ላይ በአማርኛ የማስተምረውን እንድትከታተሉ በአክብሮት ተጠይቃችኋለሁ ዛሬ ይዤ የመጣሁት ምንድነው እሱ በጣም ቀለል ያለ ትምህርት ነው የነብያችን ዱዓ ነው የሰው ልጅ በህይወት እስካለ ድረስ የሰው ልጅ ያበድራል ይበደራል ብድር የሰው ልጅ ሲበደር ለመክፈል ነው የሚበደረው ብድር የሰው ልጅ ሲበደር አቶም ሊሆን ይችላል ሳያጣም ሊሆን ይችላል ምናልባት አቶ ያንን ብድር ሊበደር ይችላል ወይ ደግሞ በዛ ሰዓት ያንን ብድር ሲበደር በዛ ሰዓት ኪሱ ምንም ነገር ላይኖር ይችላል ወይ ደግሞ ያንን ብድር ለዛ ሰዓት ወይ ደግሞ በዛ ሰዓት ለመጠቀም ፈልጎ ይሆናል ስለዚህ የሰው ልጅ ሲበደር አቶ ብቻ ሳይሆን እያለውም ይበደራል እንግዲህ ሲበደር እከፍላለሁ ብሎ ነው የሚበደረው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ሰሒህ ውስጥ ምን አሉ አንድ ሰው ብድር ሲበደር እከፍላለሁ ብሎ ቀልቡ ውስጥ ንያ አድርጎ ነይቶ ያንን ብድር የሚወስድ ከሆነ አላህ Subhanahu Wa Ta'ala ባይኖረው ራሱ ማለት ነው ያ ሰው ባይኖረው ራሱ አላህ ይከፍልለታል ለምንድነው የሚከፍልለት ንያ ስላደረገ ብቻ ስለነየተ ብቻ አላህ Subhanahu Wa Ta'ala ያንን ብድር ይከፍልለታል ሁለተኛ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ብድር ተበድሮ መክፈል ካልቻለ ይህንን ዱዓ የሚያደርግ ከሆነ አላህ Subhanahu Wa Ta'ala ይከፍልለታል ይህንን ዱዓ በቀልብ ማለት ነው በአፍ ዝም ብሎ በአፍ ሳይሆን በቀልብ ውስጥ የቂን ኖሮት ይህንን ዱዓ የሚያደርግ ከሆነ አላህ Subhanahu Wa Ta'ala ያግዘዋል ይከፍልለታል ይህ ዱዓ ምንድነው እሱ የመጀመሪያው ሁለት ዱዓ ነው የመጀመሪያውን ዱዓ እኔ አነብዋለሁ እናንተም በሆነች ብጣሽ ወረቀት ወይ ደግሞ በደብተር ላይ ከቻላችሁ በአረብኛ ካልቻላችሁ በአማርኛ ጻፉትና ደጋግማችሁ 10 20 30 ጊዜ በማንበብ እስክታፍዙ ድረስ ማለት ነው አንብቡት ከዛ በኋላ ይህንን ዱዓ በመደጋገም አላህን ለምኑት አላህ Subhanahu Wa Ta'ala ብድራችሁን ይከፍላል የመጀመሪያው ዱዓ ምንድነው እሱ اللهم اكفني بحلالك عن حرامك واغنني بفضلك عمن سواك اللهم اكفني بحلالك عن حرامك واغنني بفضلك عمن سواك ادغموا له اللهم اكفني بحلالك عن حرامك واغنني بفضلك عمن سواك ترجمو قال بقال بايهونم باتقالاي ترجمو الله هوي كحرامه بحلاله درسلኝ كحرامه بحلاله درسلኝ حرام ሁሉ አስወግድልኝ
ሐላል አምጣልኝ ሌላ ሰው ፊት እንዳላይ በጸጋህ አንተው እርዳኝ አንተው የሰውን ፊት እንዳላይ አድርገኝ ሰው ከሌላ ሰዎችን ከመጠየቅም ሆነ ሰው ፊትም ከመቆምም ሆነ የተለያዩ ከሌላ ሰው በአጠቃላይ ማለት ነው አንተ እርዳኝ በጸጋህ እርዳኝ አንተ በደረጃህ እርዳኝ እንድከፍል አድርገኝ ማለት ነው ሁለተኛው ዱዓ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን اللهم إني أسألك من الخير كله عاجله وآجله ما علمت منه وما لم أعلم وأعوذ بك من الشر كله عاجله وآجله ما علمت منه وما لم أعلم اللهم إني أسألك من خير ما سألك عبدك ونبيك وأعوذ بك من شر ما عاذ به عبدك ونبيك اللهم إني أسألك الجنة وما قرب إليها اللهم إني أسألك الجنة وما قرب إليها من قول أو عمل وأعوذ بك من النار وما قرب إليها من قول أو عمل وأسألك أن تجعل كل قضاء قضيته لي خيرا رقم والله الدعاء اللهم إني أسألك من الخير كله عاجله وآجله ما علمت منه وما لم أعلم وأعوذ بك من الشر كله عاجله وآجله ما علمت منه وما لم أعلم اللهم إني أسألك من خير ما سألك عبدك ونبيك وأعوذ بك من شر ما عاذ به عبدك ونبيك اللهم إني أسألك الجنة وما قرب إليها من قول أو عمل وأعوذ بك من النار وما قرب إليها من قول أو عمل وأسألك أن تجعل كل قضاء قضيته لي خيرا ترجموا من النصو اللهم إني أسألك الله ينيت لمنا هلو ويتأيك أهلو لمنا هلو من الخير كله خير نجر كله خير نجر يتبالى بتقل الله يلمنا هلو عاجله وآجله يا أهون خيرنا يودفيتم خير يا أهونم يبوهالام خير يتبالى ጥሩ የተባለ በጠቅላላ አላህ ሆይ ስጠኝ ሁሉንም ስጠኝ ما علمت منه وما لم أعلم ያንን ኸይር የማቀውን ኸይርም ቢሆን የማላቀውም ቢሆን አላህ ሆይ ስጠኝ وأعوذ بك من الشر الله ሆይ وأعوذ بك من الشر كله ከመጥፎ ነገር ሁሉ ባንተ እጠበቃለሁ عاجله ያሁንም ሆነ የበኋላ የማቀውም ያንን ሸር የማቀውም ሆነ የማላቀውን ባንተ እጠበቃለሁ اللهم إني أسألك من خير ما سألك به من خير ما سألك عبدك ونبيك الله هوي لمنا هلو ما سألك به يعني ما سألك عبدك ونبيك بارياهنا نبيه يهونون خير هلو بارياهنا نبيه يتأيكهن خير هلو أنيم أتأيكهلو أنيم لمنا هلو نبياتشن مالنو بارياهنا نبيك يتأيكهن خير هلو أنيم أتأيكهلو لمنا هلو
ነብያችን ወአዑዙ ቢከ ሚን ሸሪ ማ ዓዘ ቢሂ ዓብዱከ ወነቢዩከ ባሪያህና ነብይህ ካንተ እጠበቃለሁ ያለውን ሸር ሁሉ እኔም ካንተ ሸር ሁሉ እንድጠበቅ ባንተ እጠበቃለሁ ከሸር ሁሉ እንድታስወግድልኝ እጠይቅሃለሁ اللهم إني أسألك الجنة وما قرب إليها من قول أو عمل الله ሆይ በንግግርም ሆነ በስራ ወደ ጀነት የሚያቃርብ ሁሉ እጠይቅሃለሁ እለምናለሁ እንድትሰጠኝ እለምናለሁ በንግግርም ሆነ በስራ ወደ ጀነትን ወደ ጀነት የሚያቃርብ ነገሮች ሁሉ ነገርም ሆነ ማለት ንግግርም ሆነ ስራዎች ሁሉ ወደ ጀነት የሚያቃርብ በጠቅላላ እለምናለሁ እንድትሰጠኝ እለምናለሁ ወአዑዙ ቢከ ሚን النار وما قرب إليها من قول أو عمل ከአዛብ ከእሳት በንግግርም ሆነ በስራ ወደ እሳት የሚያጣጋ ወይ ደግሞ ወደ እሳት የሚያመራ ነገሮችን በጠቅላላ ካንተ እጠበቃለሁ ጠብቀኝ እንደማለት ነው واسالك ان تجعل كل قضاء قضيته لي خيرا አንተ በኔ ላይ የወሰንከውን ውሳኔ በጠቅላላ ان تجعل كل قضاء قضيته لي خيرا በኔ ላይ የወሰንከውን ውሳኔ ሁሉ خير እንዲሆን እለምናለሁ ጥሩ እንዲሆን እለምናለሁ አላህ ሆይ የወሰንክብኝን قضاء ያደረክብኝን የወሰንክብኝን ነገር ሁሉ خير እንዲሆን ጥሩ እንዲሆን እለምናለሁ ማለት ነው እንግዲህ ይሄንን ሁለቱን ዱዓ ያደረገ ሰው አላህ Subhanahu Wa Ta'ala ብድሩን ይከፍልለታል ስለዚህ ኢንሻአላህ ዱዓ አድርጉ አላህ Subhanahu Wa Ta'ala ብድራችሁን ይከፍላል ይሄንን ነው ዛሬ ይዤ የመጣሁት በሌላ ትምህርት እስክንገናኝ አላህ ከናንተ ጋር ይኑር አላህ ያሰባችሁን ሁሉ ያድርግላችሁ ይሄ የአማርኛ ጉድለት ስላለብኝም ይቅርታ እላችኋለሁ የአማርኛውን ብዙ ስለማላወራ ብዙ ነገር ረስቻለሁ ማለት በአማርኛ ለመናገር ለረጅም ጊዜ አልተናገርኩም ለዛ ነው ኢንሻአላህ ያው በሌላ ትምህርትም ካሁን በኋላ እንደዚሁ በአማርኛ ለማስተማር እሞክራለሁ አላህ ያግራልን ሁሉ ነገር خيرun ሁሉ አላህ ለናንተ አላህ خيرun ሁሉ ይሰብስብልን ሸሩን ሁሉ ያወግድልን አላህ Subhanahu Wa Ta'ala በኢማን የምንኖር አላህ ያድርገን እያልኩ ኢንሻአላህ ባላችሁበት የአላህ ረህመት የአላህ እዝነት የአላህ በረከት በእናንተ ላይ ይሁን ይውረድ እያልኩ እሰናበታችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ